የዲጂታል ምህዳሩን ተጠቅሞ አገልግሎትን መከወን ባደጉት ሀገራት የሰነበተ ተግባር ቢሆንም በኢትዮጵያ የዲጂታል ግብይት ስርዓት ጅማሮ ግን የቅርብ የሚባል ነው። እድገቱ ግን ፈጣን ሂደት የታየበት ነው። ሞባይል መኒ ቢዝነስ ወይም ደግሞ የሞባይል ገንዘብ ቢዝነስ በሳብሳሃራን አፍሪካን የ20 ዓመት ዕድሜ ያለው ጉዳይ ነው። በጎረቤታችን ኬንያ እንኳን ኦልሞስት ከ17 ዓመት በላይ የደረሰ የኬንያን ኢኮኖሚ በከፍተኛ ሁኔታ ዲጂታላይዝ የተደረገበት ግብርናው የዘመነበት ሂደት አለ። ሀገራችንም በዚህ 4 ዓመት ጊዜ ውስጥ ቴሌብርን የጀመርንበትና ዲጂታላይዜሽንን ኦን ያደረግንበት በተለይ ደግሞ እንደ ኢትዮ ቴሌኮም የዲጂታል ምህዳሩን በከፍተኛ ሁኔታ እንዲያድግ አስተዋጽኦ ያደረግንበት ነው። የዲጂታል ግብይትን በማሳለጥ በግንባር ቀደምትነት የሚጠቀሰው ቴሌብር በአገልግሎቱ ከ6 ትሪሊዮን በላይ የዲጂታል ግብይት ማከናወንም ተችሏል። ይህም የተጠናቀቀው የዲጂታል ኢትዮጵያ 2025 አንዱ ውጤት ሆኗል። ከ57 ሚሊዮን በላይ ደንበኞች ወደ 6 ትሪሊዮን በላይ ግብይት ከ2.8 በላይ ቢሊዮን ትራንዛክሽኖች ተከናውነዋል። በቀን ውስጥ አሁን በቴሌብር በዲጂታል መንገድ ከ11 ቢሊዮን በላይ ግብይቶች እየተደረጉ ነው። ስለዚህ የዲጂታል ምህዳሩ የገቨርንመንት አገልግሎቶች፣ የመንግስት አገልግሎቶች፣ የፕራይቬት ሴክተሩ በዲጂታል መንገድ ኢኮሜርሱ እየተሳለጠ ያለበት ሂደት አለ ማለት ነው። የዛሬ 4 ዓመት ጅማሮን ያደረገው ቴሌብር አሁን ላይ ዘመን ገበያና ሌሎችም የዲጂታል አገልግሎት አማራጮችን አካቶ ዛሬ ላይ ከአጠቃላይ የሀገር ውስጥ ምርት 82 በመቶ በዲጂታል መንገድ እንዲከወን አስችሏል። ይህም በውስን ዓመታት ውስጥ ለኢትዮጵያ በዘርፉ አቅምና ልምድ በሚሆን ለሌሎችም መትረፍ መቻሏን እውን በማድረግ የኢትዮጵያ የዲጂታል ስርዓት በአፍሪካ ተፈላጊ እስከመሆን ደርሷል። ኢትዮ ቴሌኮም ሲኦ ካሜሮን ነበሩ። እንደምታስታውሰው የእኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድን ነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ። የፔመንት ሲስተም የተዘጋበት ሀገር አለ። የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። በዚህ ጊዜያቶች ውስጥ ብዙ ስራዎች ተሰርተዋል። ዘመን ቴሌብር ዲጂታል ፔመንት ከቴሌብር በላይ የ82% በላይ የኢትዮጵያ ጂዲፒ በዲጂታል መንገድ ተከናውኗል። ኦል ፋይናንሻል ተቋማት ፊንቴኮች ተዋናይ የሆኑበት ጉዳይ ነው። የኢትዮጵያን የዲጂታል ጉዞ ወደ አዲስ ምዕራፍ ያሸጋገረው የዲጂታል ኢትዮጵያ 2025 ስትራቴጂ የአገልግሎት አሰጣጥና የንግድ ስርዓትን ጨምሮ የተለያዩ አገልግሎቶችን ማዘመን በማስቻል ሲጠናቀቅ አሁን ላይ የዲጂታል ኢትዮጵያ 2030 ስትራቴጂ ወደ ትግበራ ገብቷል። ሂደቱ ሀገር ሁለንተናዊ እድገቷን ለማረጋገጥ በምታደርገው ጉዞና የዲጂታል ኢኮኖሚ ግንባታ የላቀ ሚና እንደሚጫወት ይጠበቃል። አሁን ገቢዎች ሚኒስቴር የኢንቮይሲንግ እየተጀመረ ነው ያለው። ይሄ የዜድ ሪፖርት እነዚህ ማኑዋል ደረሰች የምንላቸው ነገሮች ሁሉ አሁን ላይ በስራ ላይ ነው ያሉት። እንደ ሀገር ደግሞ ይሄ ትሬዱን ፎርማላይዝ ዲጂታላይዝ እያደረግን ስንሄድ የታክስ ቱ ጂዲፒ ሼራችን በከፍተኛ ሁኔታ ያድጋል። ታክስ ቱ ጂዲፒ ሼራችን እያደገ ሲሄድ ደግሞ ሀገራችን በከፍተኛ ሁኔታ ያሉባትን ስብራት ልማቶች እንደ ህዳሴ አይነት ሌሎች ነገሮችን እየሰራን እንሄዳለን ማለት ነው። በ2030 ከሀገር ውስጥ አጠቃላይ ምርት የዲጂታል ዘርፍ ገቢ 12 በመቶ ይደርሳል ተብሎ ሲጠበቅ የዜጎች በተቋማትና አጠቃላይ ዲጂታል ኢኮኖሚው ደህንነቱ የተጠበቀ እንዲሆን መስራትና ዲጂታል መተማመንን መፍጠር ይጠይቃል።